አሁን ቀርቷል። እግዚአብሔር ይመስገን። ድሮ እንደዚህ ይላል። አንዱ ሰው አሜሪካን ሄዶ መምጣቱን ሊናገር ሲፈልግ በአሜሪካን ያሉ ቅዱሳን ሰላም ብለዋቸዋል። ጌታ ምስክሬ። ይሄ ማለት አሜሪካ ሄጄ መጥቻለሁ ለማለት ያህል ነው። አሁን እየቀረ ነው በመድረክ ላይ። እነሱ እኮ ሰላም ላይ ነው ይችላል። ጳውሎስ ላይ የጳውሎስ መልእክት ላይ ለኤፌሶን ሰዎች ሰላምታ አቅርበዋል የሚል ቃል አለ። ለቆሮንቶስ ሰዎች፣ ለተሰሎንቄ ሰዎች የሚወዷችሁ በጌታ ወንድሞቻችሁ የሆኑ ሰላምታ አቅርበዋል የሚል እርግጥ ነው። በአሜሪካ ያሉ ወገኖቻችን ሰላምታ አቅርበዋል። እንኳን አቀረቡልን፣ እናመሰግናቸዋለን። እሱ አይደለም ግን እውነቱ ቤተክርስቲያን ውስጥ እርስ በርስ ሰላም እንባባላለን ስንወጣ። ድሮ ትዝ ይልሃል እነዚህ 90ዎቹ ውስጥ ምን እንደሚደረግ ይኸውልህ፣ ቃል ካለቀ በኋላ ይኸውልህ፣ ከተሰበከ በኋላ በእውነት እኔ ሳድግ በቃለ ሕይወት ቤተክርስቲያን ያደግኩት። እግዚአብሔር ቃለ ሕይወት ቤተክርስቲያንን ይባርካት፣ ዘመኗን ሕይወቷን ይባርካት። በዚያ ያገለገሉኝን፣ ያሳደጉኝን፣ የገሰጹኝን፣ የመከሩኝን የቃለ ሕይወት ቤተክርስቲያን በተለይ በአፋር ሰርካሙ ቃለ ሕይወት ቤተክርስቲያን ላይ፣ በአፋር ሸለቆ ቃለ ሕይወት ቤተክርስቲያን፣ በአፋር ሰርካሙ ቃለ ሕይወት ቤተክርስቲያን፣ በአፋር ወረር ኤምኬሲ ቤተክርስቲያን፣ በጣም ብዙ አማኑኤል ቤተክርስቲያኖች፣ ሙሉ ወንጌል ቤተክርስቲያኖች። እነዚህ ቤተክርስቲያኖችን መቼም አልረሳቸው። በህይወቴ ትልቅ ውለታ ውለዋል። ከዚያ ሲቀጥልስ በሐዋሳ ባለውም ጊዜ ሐዋሳ አማኑኤል ቤተክርስቲያን እግዚአብሔር ይባርካቸው። ለኔ ዛሬ እዚህ ለመድረስ ትልቅ ምሳሌ የሆኑኝ የእግዚአብሔርን ቃል የነገሩኝ ያስተማሩኝ። ሲቀጥል ደግሞ ብርሃን ብዙሃን መገናኛ የሚባል ሬዲዮ፣ እነዚህን ሳላመሰግናቸው አላልፍም። የብዙሃን ድምፅ 2 ሰዓት ላይ የሚተላለፈውን ዜና ይሄ በህይወታችን ላይ ትልቅ ተጽዕኖ ፈጥሮ ዛሬ ወንጌልን በአደባባይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ብለን እናገራለን። እሺ ወደ ሰላምታዬ ልግባ። በአሜሪካን ያሉ ወንድሞቻችን ሰላም ብለውናል። እሺ ሰላም ብለውናል። አንተ እዚህ ጋር ከመድረክ ስትወርድ ለምንድን ነው ከወንድም ጋር ሰላም ማትባባለው? ከእህትህ ጋር ሰላም ማትባባለው ለምንድን ነው? ጊዜው በእርግጥ ቢዚ ያድርገዋል። ቢዚ ማድረጉ ቆንጆ ነው። ቴክኖሎጂ አለ። ለምንድን ነው ደውለህ ወገኖችን ሰላም ማትላቸው? ምንም ችግር የለውም እኮ እሁድ ዕለት እኮ አይቆጥርም። 25 ብር ብትሞላ 100 ሰው ጋር መደወል ትችላለህ። 100 ሰውን አንድ ሰው ቢይዘው 100 ሰው ጋር አንድ ሰው ቢደውል በቤተ ክርስቲያን ውስጥ 1000 ሰው ቢኖር ማለት ነው 1000 ሰው አባላት ቢኖር 1000 አባላት ውስጥ መሪዎች በተቻለ መጠን 20 እንኳን ቢሆኑ ተው 20 አይደለም፣ መጋቢ አለ፣ ፓስተር አለ፣ ሲወርድ መባ ሰብሳቢ አለ፣ አገልጋዮች አሉ፣ ዘማሪዎች አሉ፣ የጸሎት ጓዶች አሉ በቤተ ክርስቲያን ውስጥ ማለት ነው። እነዚህ በውስጣቸው ለመቶ ሰው ቢደውሉ እንኳን ሰላም ናችሁ፣ እንዴት ናችሁ፣ እየበረታችሁ ነው፣ በጌታ ጸጋ እየበረታችሁ ነው ቢባል ፑሽ ያደርጋሉ። የደከመውን ያነሳሉ። ማጽናናት ማለት ይሄ ነው። ማበረታት ማለት ይሄ ነው። መበለቶችን መጠየቅ ማለት ይሄ ነው። የወለዱትን መጠየቅ ማለት፣ ባልቴቶችን መጠየቅ ማለት ይሄ ነው። የእግዚአብሔርን ልብ ደስ የሚያሰኘው ይሄ ነው። እውነቱ ይሄ ነው። ዛሬ የለም ከቤተ ክርስቲያን እንወጣለን ሁላችንም ብን በረከት የሚባል ነገር ከኛ ላይ ጠፋ። ሰላም የሚባል ነገር የለም። የጸሎት ጉልበት የለም። መንበርከክ አቃተን። በእግዚአብሔር ፊት ረዥም ሰዓት መውሰድ አንችልም። አንድ ሰዓት መጸለይ አንችልም። ምክንያቱም የለማ የተተከልነው መሰረት ሊጠየቅ ይገባል። እውነትም በክርስቶስ ላይ የተተከልነው፣ እውነትም ያለነው በክርስቶስ ላይ ነው። ይሄን ለእናንተ ትቼዋለሁ። ጌታ ለዘላለም ይባርካችሁ። ተባረኩልኝ። አምላኬ እንደ ባለ ጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። ስለዚህ እርስ በርሳችሁ ሰላም ተባባሉ። እሺ፣ እርስ በርሳችሁ ተዋደዱ። እርስ በርሳችሁ እውነቱን የሆነ ወንጌል ስበኩ። ኢየሱስ ጌታ ነው። የኢየሱስን ጌትነት፣ የእግዚአብሔርን ኃያልነት እርስ በርሳችሁ ስበኩ። ከፍ አድርጉት። ይውላል ነገ የማናገለግልበት ጊዜ ሲመጣ አንቆጭ። ኢየሱስ ጌታ ነው። ሃሌሉያ።